በፍቅረኞቻችሁ ዘንድ የሚያስንቋችሁ ድክመቶች። አንደኛ፣ ድንበር አለማበጀት። በፍቅረኞቻችሁ ዘንድ የሚኖራችሁን አክብሮት ከሚያሳጧችሁ ዋነኛ ጉዳዮች መካከል አንዱ የማትፈልጉትን ነገር አይሆንም ማለት አለመቻላችሁ ነው። ማለትም እነሱ በሚያነሷቸው ሐሳቦች ሁሉ መስማማት፣ እንዲሁም እነሱ በሚፈልጉት ሰዓት ብቻ መገኘትን የምታዘወትሩ ከሆነ ይሄ ለመለየታችሁ ምክንያት ሊሆን እንደሚችል ልብ በሉ። የሥነ ልቦና ጥናቶች እንደሚያሳዩት ሰዎች ድንበር ያላቸውን ሰዎች ከሌሎች በተለየ መልኩ ያከብራሉ። ስለሆነም እያንዳንዱን የምግብ ምርጫ፣ የምታዩትን ፊልም፣ የምትዝናኑባቸውን ቦታዎችም ሆነ እያንዳንዱ እንቅስቃሴዎቻችሁን በሙሉ እነሱ እንዲመርጡላችሁ አትፈልጉ። ይሄ በመካከላችሁ አለመከባበር እንዲፈጠር ያደርጋል። ሁለተኛ፣ ራስን መቆጣጠር። ብዙ ጊዜ ነገሮች እኛ ባሰብነው መንገድ ብቻ ላይሄዱ ይችላሉ። የተለያዩ ውስጣችንን የሚጎዱ ሁነቶችን ልናስተናግድ እንችላለን። በዚህ ወቅትም ንዴታችሁን መቆጣጠር የሚከብዳችሁ ከሆነ አሊያም በትንሽ ነገር በእንባ ጎርፍ የምትታጠቡ ከሆነ እነዚህ የደካማነት ምልክቶች መሆናቸው ነው። ግንኙነታችሁን በውቅያኖስ ላይ እንዳለ መርከብ አድርጋችሁ አስቡት። ውቅያኖሱ በምንኖረው ሕይወት ውስጥ የሚያጋጥሙን የተለያዩ ችግሮችና ጭንቀቶች ሲሆኑ እነዚህ ደግሞ ሁሌም ቢሆን ሞገድ ይበዛባቸዋል። በዚህ ጊዜም ለፍቅር አጋሮቻችሁ ጠንካራ መርከብ እንደሆናችሁ በሚገባ ማስመስከር መቻል ይኖርባቸዋል። ነገር ግን ማዕበል በሚነሳበት ጊዜ ሁሉ የምትጮሁ አሊያም የምትሰምጡ ከሆነ ከእናንተ ጋር በመሆናቸው በፍጹም የደህንነት ስሜት አይሰማቸውም። ሶስተኛ፣ ዓላማ ይኑራችሁ። የፍቅር አጋሮቻችሁ የእናንተ ብቸኛ የደስታ ምንጮች፣ ብቸኛ የትርፍ ጊዜ ማሳለፊያዎቻችሁና አጠቃላይ ሕይወታችሁ ግብ ስታደርጓቸው ከባድ ሸክም እየሆናችሁባቸው ትመጣላችሁ። በግል ሕይወታችሁ ውስጥ ምንም ልታሳኩት የምትፈልጉት ግብ፣ የምታዳብሯቸው ክህሎቶች እንዲሁም ልትደርሱበት የምትመኙት ጥግ ከሌለ እነዚህ ሰዎች እናንተ ላይ አንዳች የሚያጓጓቸውን ነገር እያጡ ይሄዳሉ። እስቲ ለመጀመሪያ ጊዜ የተዋወቃችሁበትን ወቅት መለስ ብላችሁ አስታውሱ። ምናልባት የራሳችሁ ሕይወት፣ የራሳችሁ ጓደኞች አሊያም የራሳችሁ ስሜት ነበራችሁ። ያ ማንነታችሁ ነበረ በእነሱ ውስጥ የመሳሳቡን ብልሽታ ይፈጠረው። ነገር ግን ይህንን ሁሉ ነገር እርግፍ አድርጋችሁ ትታችሁትና ህልማችሁ በሙሉ እንደተሳካ ቁጥራችሁ እነሱ ላይ ብቻ ተጣብቃችሁ የምትቀሩ ከሆነ ለእናንተ የሚኖራቸው ክብርም በዛው ልክ የቀነሰ ይሆናል።